ኦሪት ዘዳግም ምዕራፍ 10 በዚያን ጊዜ እግዚአብሔር እንደ ፊተኞቹ ያሉትን 2 የድንጋይ ጽላቶች ጠርበ ወደ እኔ ወደ ተራራው ውጣ፣ ለአንተም የእንጨት ታቦት ሥራ፣ በሰበርካቸውም በፊተኞቹ ጽላቶች የነበሩትን ቃሎች በእነዚህ ጽላቶች እጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ከግራርም እንጨት ታቦትን ሠራው፣ እንደ ፊተኞቹም 2 የድንጋይ ጽላቶች ጠረብኩ። 2ቱንም ጽላቶች በእጄ ይዤ ወደ ተራራው ወጣው። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የተናገራችሁን 10ቱን ቃላት ቀድሞ ተጽፈው እንደነበረ በጽላቶቹ ላይ ጻፈ። እግዚአብሔርም እነርሱን ለእኔ ሰጠኝ። ተመልሼም ከተራራው ወረድኩ፣ ጽላቶቹንም በሠራሁት ታቦት ውስጥ አደረግኳቸው። እግዚአብሔርም እንዳዘዘኝ በዚያ ኖሩ። የእስራኤልም ልጆች ከብኤሮት ብኔያዕቃን ወደ ሞሴራ ተጓዙ። በዚያም አሮን ሞተ፣ በዚያም ተቀበረ። በእርሱም ፈንታ ልጁ አልዓዛር ካህን ሆነ። ከዚያም ወደ ጉድጎዳ ተጓዙ። ከጉድጎዳም ወደ ውሃ ፈሳሾች ምድር ወደ ዮጥባታ ተጓዙ። በዚያን ጊዜ የእግዚአብሔር ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙም ይባርክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ። ስለዚህ ለሌዊ ከወንድሞቹ ጋር ክፍልና ርስት የለውም። አምላክህ እግዚአብሔር እንደተናገረው እግዚአብሔር ርስቱ ነው። እኔም እንደ ፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥኩ። እግዚአብሔርም በዚህ ጊዜ ደግሞ ሰማኝ። እግዚአብሔር ሊያጠፋ አልወደደም። እግዚአብሔርም ተነስተ በሕዝቡ ፊት ተጓዝ፣ ለአባቶቻቸውም ልሰጣቸው ወደ ማልኩላቸው ምድር ይግቡ ይውረሷትም አለኝ። እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድ ዘንድ በፍጹምም ልብህ በፍጹምም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ካንተ የሚፈልገው ምንድን ነው? እነሆ ሰማይ ሰማየ ሰማያትም ምድርም በእርሷም ያለው ሁሉ የአምላክህ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል፣ እነርሱንም ወዷል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማያዳላ መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህም አንገተ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል፣ መብልና ልብስም ይሰጠው ዘንድ ስደተኛውን ይወዳል። እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱም አምላክ ነው። አባቶችህ 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክህ እግዚአብሔር ብዛትህን እንደ ሰማይ ከዋክብት አደረገ።